እንኳን ለሰማዕቱ ለቅዱስ ቄርቆስና ለእናቱ ለቅድስት ኢየሉጣ ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሕፃኑ የቅዱስ ቄርቆስ የእናቱ የቅድስት ኢየሉጣ ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሺህ ዘመንም በኪልቅያ አብያተ ክርስቲያናት ምዕመናን ላይ ጽኑ ስደት ሆነ። በዚያ ዘመን ኢየሉጣ የምትባል አንዲት ሴት ነበረች። ያችም ሴት ከታናሽነቷ ጀምሮ እግዚአብሔርን ትፈራ የነበረች ሴት ስደቱን በሰማች ጊዜ ገዢውን ከመፍራት የተነሳ ከሮም ሸሸች። የኪልቅያ አውራጃ ወደሆነች ወደ ጠርሴስም ደረሰችና በዚያ ተቀመጠች። ሕፃኑ ቄርቆስም ለሁሉም መልካም ሥራ ጥንታዊና የመጀመሪያ የሆነው ጌታ ኢየሱስ ክርስቶስን መሰለው። ጌታችን ሕፃን ሳለ እንደተሰደደ እርሱም በሕፃንነቱ ተሰዷልና ስደትን ከመቀበል ጀምሮ ሞትን እስከ መቀበል ድረስ ከገሃነማዊ ሞት ይልቅ ሕይወት ስለሆነው ስለ ጽድቅ ጌታውን ያልመሰለበት ተግባር የለም። ጠርሴስም ግብፅን መሰለቻት። እነሆ ግብፅ ጥንቱን እንደዚህ ያለ ሀብት ጸጋ ያልተገባች ነበረች። አሁን ግን ግብፅ የምታበራውን ያህል ፀሐይ አያበራም። የድንግል ማርያም ልጅ ስለኛ ስደተኛ ሆኖ በእርሷ ኖሯልና ስለኛ የተሰደደውን ሕፃንም ግብፅ ተቀብለዋለች። የሕፃኑ መሸሽ ዲያብሎስን እንዳሸሸው እናስብ እንጂ ለሕፃኑ ቄርቆስም ዲያብሎስን እንደ ጨዋታ አደረገለት። ሰለሞንም ኃጢአተኛ ሰው ማንም ሳይከተለው ይሸሻል በማለት እንደተናገረው ድምፁን በመስማት የሚሸሽ ሆኗልና ከኃይለኛ ቤት መግባትና ገንዘቡን መዝረፍ የሚቻለው ማንም የለም። ኃይለኛ ሰው ሀብቱ ሁሉ በሚጠበቅበት ገንዘብ በጦር መሳሪያው ቅጥሩን ይጠብቃልና የሚበረታ ከመጣም ድል ያደርገዋል፣ የሚተማመንበትን የጦር መሳሪያም ይማርከዋል። ስሙ ገናና የሆነ ኢየሱስ ክርስቶስ እንሆ ለማሳት ኃይለኛ የሆነ ሰይጣን ድል ነሳውና ደካማ አደረገው፣ ጥበቡንም አፈራረሰበት። ለሕፃኑ ቄርቆስም የጦር መሳሪያው የሆነ ድል ማድረግን ሰጠው። በቤቱ የዘረፈውንም ከፈለለት። ይህም አገዛዙን ማጥፋት ነው። የኃጢአትን እሾህ መስበር፣ ትዕቢቱን ማድከም፣ አዳም የሰማውን የመገዳደር ቃል ማስወገድ ነው። ይህን ኃይልም እነሆ በቅዱስ ቄርቆስ ኃይል ላይ በአክሊል ተገለጠ። ሄሮድስ ስለገደላቸው ሕፃናት ይህ ሕፃን ቄርቆስ አለቃቸው ነው። ሁሉም በሞት ይመስሉታል። የሥላሴን ስም በመስበክ ግን አይመስሉትም። ሞታቸው በፈቃዳቸው አይደለም። ሄሮድስ ከነርሱ አንዱ ከሆነ ብሎ ክርስቶስን ሲፈልግ ገደላቸው እንጂ። ቅዱስ ቄርቆስ በአደባባይ ቆሞ በሥላሴ ስም አስተማረ። ሥላሴን በማምለክም በፈቃዱ ሞተ። የእጅ መንሻንም ያመጡ ሰብአ ሰገልንም አለቃቸው ቄርቆስን እጅ ነሱትና ሥላሴን በማምለክ ከእርሱ ጋር በሞት የተባበሩት 11,000 ሰማዕታትን መሰሏቸው። ገዢው እስክንድሮስም እንሆ ከእርሱ ወደ ተሰደደችባት ሀገር ደረሰ። ወታደሮቹም ክርስቲያኖችን ፈለጓቸው። ያን ጊዜ ወታደሮች ቅድስት ኢየሉጣን ያዟት፣ ወደ ገዢው እስክንድሮስም ወሰዷት። እነሆ ይህች ሴት ጠንቋይ ናት፣ በሀገሮች ሁሉ መድኃኒት ታደርጋለች፣ ትጠነቁላለች፣ ሰዎችንም ለአማልክት እንዳይሰዉ ትከለክላለች፣ አማልክት የሚጠቅሙት የለም ሕይወትም የላቸውም ትላለች ብለው ነገሩት። እስክንድሮስም ይህንን በሰማ ጊዜ ከየት ሕዝብ ወገን ነሽ? ዘመድሽስ ማን ነው? ሀገርሽ የት ነው ንገሪኝ አላት። ቅድስት ኢየሉጣ መለሰች፣ የኔ ሕዝቤ የኔ ቆንዮን ሀገር ሰዎች
አለቃቸው ኢሳዊሮስ ነው። የዘር ሐረጌም ከጥንት ነገሥታት ወገን ነው። ከቤተ መንግሥት የምሆን አንጌቤናዊት ነኝ። በአንተ ምክንያት እስከዚች ሀገር ድረስ ተሰደደው፣ ዛሬ ግን እነሆ በእጅህ ነኝ አለችው። ገዥውም በእጄ እንደሆንሽ ካወቅሽ ለአማልክቶቼ ሰዊ አላት። የተቀደሰች ኢየሉጣም እኔ ለረከሱ አማልክት አልሰዋም አለችው። እርሱም ከሁሉም አስቀድሞ እስኪ ስምሽን ንገሪኝ አላት። እሷም እኔ ክርስቲያን እባላለሁ አለችው። ገዥውም ከኔ ጋር እንደዚህ አይነት መልስ መመላለስ አይጠቅምሽም፣ ነገር ግን እንዳትሞቺ ስምሽን ንገሪኝ አላት። የተቀደሰች ኢየሉጣም እኔ ክርስቲያን ነኝ አላልኩህምን? በሰው ዘንድ የምጠራበት ስሜን ከፈለከው ኢየሉጣ እባላለሁ። ገዥውም ለአማልክቶቼ ሰዊ አላት። እርሷም ከዚህ ቀደም ለረከሱ አማልክት የሰዋሁበት ጊዜ የለም፣ ዛሬም አልሰዋም አለችው። ገዥውም ትሰዊ ዘንድ ያለቀና የተረገጠ ነገር ነገርኩሽ፣ የማትሰዊ ከሆነ አስፈሪ የተለያዩ ስቃዮችን አመጣብሻለሁ አላት። ቅድስት ኢየሉጣም ይህን ታደርግ ዘንድ ከፈለገ 3 ዓመት ከ3 ወር የሆነውን ሕፃን ይፈልጉ ዘንድ ሰዎችን ወደ ከተማ ላክ፣ ወደ አንተም ያምጡት፣ እርሱም እኔም አንተም የምናመልከውን ይነግረናልና። ሕፃኑም መጥቶ አማልክትህን እናምልክ ቢለኝም እሺ አልልህም። አንተና ዘመዶች አምልኳቸው እንጂ እኔ ግን ለአምላኬ እግዚአብሔር እገዛለሁ አለችው። ገዥውም የ3 ዓመት ሕፃን ልጅ ይፈልጉ ዘንድ ወታደሮቹን ላከ። ነገር ግን አላገኙም፣ የሀገሩ ሰዎች ልጆቻቸውን ደብቀዋልና። ከዚያ ከከተማው ቅጽር ወጥተው ኤጳውሎስ ወደ ተባለው በረሃ ደረሱ። የቅድስት ኢየሉጣን ልጅ ቅዱስ ቂርቆስንም አገኙት። ወታደሮቹም የሀገሩን ሰዎች ይህ ሕፃን ስንት ዓመቱ ነው ብለው ጠየቋቸው። እርሱም ይህ ሕፃን 3 ዓመት ከ3 ወሩ ነው፣ ከኢቆንዮን ወደዚች የሸሸች የአንጌቤናዊት ክርስቲያን ሴት ልጅ ነው አሏቸው። ወታደሮቹም ይህንን ሕፃን ያዙት። ይህ ሕፃን ለገዢው የሚናገረውን ነገር አያጣም፣ ከክርስቲያን ወገን ነውና እያሉም ወደ ገዢው ወሰዱት። ወደ ገዢውም ባደረሱት ጊዜ የሚያስገርም መልኩንና የሚያምር ደም ግባቱን ተመልክቶ ፈጽሞ ወደደው። ደስተኛ የሆንክ ሕፃን ሆይ ሰላምታ ይገባሃል አለው። ሕፃኑም እውነትህን ነው፣ እኔ በአምላኬ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለጎስቋሎች ደስታ የላቸውም ብሏልና በማለት መለሰለት። ገዥውም አንዲት ነገር እንኳ ሳልጠይቅ ሕፃንም ስትሆን እንደዚህ አይነት ነገር እንዴት ትመልስልኛለህ አለው። ሕፃኑ ቂርቆስም ከዚህ የሚበልጥ ነገር እነግርሃለሁ። ስሙ ይመስገን አምላኬ ክርስቶስ ከዚህ ሁሉ አስቀድሞ ስለ እኔና እንደኔ ስላሉት ምእመናን ይዘው ወደ ነገሥታትና ወደ መሳፍንት አደባባይ ይወስዷቸዋል፣ ያስሯቸዋል። በእነርሱም ምስክር ይሆንባቸው ዘንድ ስለ ስሜ ይህ ሁሉ ያገኛቸዋል። የምትናገሩትን በልባችሁ እንዳታስቡ እወቁ። መከራከር እንዳይችሉም ርቱዕ አንደበትና ጥበብን እሰጣቸዋለሁ። በእኔ ስም ስላመናችሁ ዘመዶቻችሁ፣ ወንድሞቻችሁ በእናንተ ላይ ይነሳሉ፣ አሳልፈውም ይሰጧችኋል። ከራስ ፀጉራችሁም አንዲት እንኳ አትጠፋም። በመታገሳችሁም ነፍሳችሁን ታድናላችሁ በማለት የተናገረ አይደለምን አለው። ገዢው እስክንድሮስም ሕፃኑን ስምህ ማን ነው አለው። ቅዱስ ቂርቆስም እኔ ከንጹሕ ምንጭ ከማይጎድል ከትልቅ ጉድጓድ የመነጨው የክርስቲያን ወገን የምሆን ውሃ ነኝ አለው። ገዢውም እንዳትሞት ስምህን ንገረኝ አለው። ሕፃኑም እኔ ክርስቲያን ነኝ፣ እናት የምትጠራኝና ባጠመቀም ጊዜ ካህኑ ያወጣልኝ ስም ቄርቆስ ነው አለው። ገዢውም ቄርቆስን እሺ በለኝና ለአማልክቶቼ ሰዋ፣ ጎልማሳ በምትሆንበት ጊዜ
በአማልክቶች የቤት አለቃ አድርጌ ሾምሃለሁ። ከገዢዎች ነገሥታት ይልቅ አንተ የከበርክ ትሆናለህ፣ ከእነርሱም ብዙ ወርቅና ብር ትቀበላለህ አለው። ሕፃኑ ቂርቆስም የሰይጣን አገልጋዩ ሆይ ከኔ ራቅ፣ ወርቅህና ብርህ ለጥፋት ይሁን። አእምሮ እያለኝ በብዙ ገንዘብ የምታሸንፈኝ ይመስልሃልን? የእግዚአብሔር ገንዘቡ የምሆን ሕፃን ነኝ። እነሆ በብርሃናዊ ዓለም በመንግሥተ ሰማያት ዕድል ፈንታ ጽዋ ተርታ የለህም። ልብህ በእግዚአብሔር ፊት ቅን አይደለምና፣ ምናልባትም የልብህን ክፋት ይቅር ቢልህ ከክፋትህ ተመለስ፣ ለእግዚአብሔር ተገዛ። በመራራ መርዝ ተይዘህ አይሃለውና በአመፅ ማሰሪያ ውስጥም አለህና አለው። ገዥውም ሕፃን ሆይ ያስተማርህ ማን ነው? አባትህ ነው ወይስ እናትህ ናት? ወይስ ይህን ነገር ያስተማርህ ሌላ ሰው ነው? እስኪ ንገረኝ አለው። የተከበረው ሕፃንም ሰነፍና የማታስተውል ሽማግሌ ሆይ ይህን እንዴት ትጠይቀኛለህ? እኔስ አባቴም እናቴም አላስተማሩኝም፣ ሌሎችም አልነገሩኝም። ሥላሴ አስተማረኝ እንጂ የ3 ዓመት ከ3 ወር ሕፃን እኔ ሳስተምርህ አንተ ልትሰማው የማትችለውን የሥላሴን ምስጢረ ሥላሴን እንሆ እናገራለሁ አለው። ሕፃኑ ቂርቆስ ዕድሜው በወራት ሲቆጠርም 33 ወራት ናቸው። 30 ወሮችም ሥላሴን ያስተምራሉ። ዳግመኛ 30 ወሮች የጌታ ኢየሱስ ክርስቶስ ዕድሜው 30 ይሆን ነበር በማለት ወንጌላዊ ሉቃስ እንደተናገረው ለስሙ ምስጋና ይግባውና አምላክ ሰው ሆኖ እንደ ሰው በተመላለሰባቸው ዓመታት ይመሰላሉ። 3 ወሮችም ለስሙ ስግደት ይግባውና ጌታ ክርስቶስ በዓለም ወንጌልን ላስተማረባቸው ለ3 ዓመታት ምሳሌዎች ናቸው። ከዚህ በኋላ ገዥ ወታደሮቹን አዘዘ። ሕፃኑን በራሳቸው ተሸከሙትና ከመሬት ጣሉት። ሁላችሁም 50 ግረፉት አለ። ጽኑ ግርፋት ሲገርፉትም ዓይኖቹን ወደ ሰማይ አነሳ። ከፍ ባለ ድምፅም አቤቱ ውስጣዊና ውጫዊ ሰውነት ያመሰግንሃል፣ ለአንተ ምስጋና ይገባልና። የማትሞት ዘላለማዊ ንጉሥ ሆይ በዚህ ዓለም ወደ ጥልቅ ችግር ሲቃይ እንዳልወርድ ወደ አንተ ጸልያለሁና እያለ ወደ እግዚአብሔር ለመነ። ሕፃኑ ታግሶ ይህንን ሲጸልይም የሚገርፉት አላቋረጡም ነበር። እርሱ ግን ከመሬት ተኝቶ ነበር። ነገር ግን በሰውነቱ አንድ የግርፋት ምልክት እንኳ አላገኘም። ጀርባዬን ለግርፋት ጉንጬን ለጥፊ ሰጠው፣ ፊቴንም ከምራቅ አክታ አልመለስኩም ያለውን ስሙ ዘላለማዊ የሆነ አምላኩን እንሆ መሰለው። አባሎቹ ሐዋርያትም ይቅር ባይ ስለሆነው ስለ ክርስቶስ ስም ብለው ግርፋትን ተቀበሉ። የሐዋርያት ሥራ የተባለው መጽሐፍም እንዲህ በማለት ይነግረናል። ከዚህ በኋላ የካህናቱ አለቃ ከእርሱ ጋር የነበሩት ሰዱቃውያን የሆኑ ሰዎች ተነሱ። በእርሱ ላይም ሐዋርያትን ያዟቸው፣ በእስር ቤትም አዋሏቸው። ገዥውም የተወዳጁን ሕፃን ትዕግስት አደነቀ። ከነገሩ ጣፋጭነት ከአንደበት ወረትዕነት የተነሳ ተገረሙ። ስልጣን እንዳለው ሰው ያስተምረውና ይገስጸው ነበርና መናገር እንደማይችል እንደ ታናሽ ብላቴና አይደለም። ቅድስት ኢየሉጣንም ወደ ፍርድ አደባባይ ያመጧት ዘንድ ወታደሮቹን አዘዘና መጧት። ሕፃኑን ግን አራቁት። ገዥውም ኢየሉጣን እነሆ ሕፃኑ ልጅሽ በአማልክቶች አመነ አላት። ከአንደበቱ ሰማ ዘንድ ወደዚህ አምጣው አለችው። ሕፃኑንም አመጣው። ኢየሉጣም ልጇን በንጉሡ ፊት ቆሞ በተመለከተችው ጊዜ ዓለምን የያዝህ የምህረት ጌታ፣ ሰማይን የዘረጋህ ምድርን የፈጠርክ ባህርና ነፍስን ያጸና፣ ሰማይን በከዋክብት ያስጌጥ፣ ምድርን በአበባና በፍሬው ሸፈን፣
አቤቱ እያለች እግዚአብሔርን አመሰገነች። ስምህንም ዘወትር አመሰግናለሁ። ከማኅፀን የተገኘ ሕፃን ልጄን ከሕፃናት አንደበት ምስጋናን አዘጋጀ ብሎ ነቢዩ ዳዊት እንደተናገረው እንዲያመሰግን አድርገኸዋልና። ዳግመኛ የቃልህ ትምህርት ሕፃናቱን ብሩህና ጥበበኛ ያደርጋል አለ። ይህም የእውነት ቃል ስሙ ይመስገንና ጌታችን ተናገረው። የሰማይና የምድር ጌታ አባት ሆይ አመሰግንሃለሁ። ይህን ምስጢር ከጥበበኞችና ከአዋቂዎች ሰውረ ለሕፃናት ገልጠኸዋልና አባት ሆይ ፈቃድህ እንዲህ ሆኗልና አለ። በዚህ ጊዜ ልጅ ሆይ ይህ ልጅሽ ካንቺና የማይጠፋውን አክሊል ከተቀዳጁ ከብዙ ሰማዕታት እንደሚበልጥ እመኚ። ነገር ግን ወደፊት ከሚያገኝሽ መከራ የተነሳ አንድ ጊዜ ወደ ኋላ ትያለሽ። ልጅሽ ወደ እኔ በሚጸልየው ጸሎትም ከአንቺ ፍርሃትን አረቃለሁ። ይህን የሚል ቃል ከሰማይ ወደ እርሷ መጣ። ያን ጊዜ ቅድስት ኢየሉጣ ልጅ ሆይ ማንን ትፈራለህ? እግዚአብሔርን አይደለምን? ማንኛውን አምላክ ታምናለህ? አለችው። ሕፃኑም እናቴ ሆይ አትፍሪ፣ እኔ ካንቺ ጋር ነኝ። አሮጌውን ልብስ አስወግዶ በእርሱ ጥምቀት የማያረጀውንና የማይጠፋውን አዲስ ልብስ ያለበሰኝን ኢየሱስ ክርስቶስን አምነዋለሁ አላት። ገዥውም አንተም እናትህን ሞትህ መረጣችሁን? አለው። ብርቱ ሕፃንም ይህ ምክር ለሲቃይ ወደ ገሃነም ይወስደናል፣ ሃይማኖታችን ግን ስሙ ክቡር ወደ ሆነው ወደ ሕይወታችን ወደ ኢየሱስ ክርስቶስ ታደርሰናለች አለው። ገዥውም ብረት ሰራተኞችን እንዲህ አላቸው፣ ሰናፍንጭና ጨው አምጡ፣ በአፍንጫችሁም አድርጉ አላቸው። እንዲህም አደረጉ። ጽኑ የሆነ ሕፃኑ ቄርቆስም ቃልህ ለጉሮሮዬ ከማርና ከሱካር ይልቅ ጣፈጠኝ በማለት አሰምቶ ተናገረ። ገዥውም ለአማልክቶቼ መሥዋዕትን ሰው፣ ካልሰዋችሁ ግን እገድላችኋለሁ አላቸው። ሕፃኑ ቄርቆስም ሲቃይ የክርስቶስን ስም ከማምለክ የሚያስቀረን ይመስልሃልን? ይህም የአብ የክብሩ ጸዳል ነው። እነሆ እርሱ ከኛ ጋር ቆሟል፣ ይረዳናል። ስለዚህም ቁጣህን ሲቃይህን አንፈራም አለው። ይህች አምላካዊ ጥበብ ምትደንቅ ከመንፈስ ቅዱስ እንጂ ከሕፃኑ ቄርቆስ ያልተገኘች ይህች ሐሳብ እንዴት ትገርም! ይህን ነገር የተናገረው በሰውነቱ አይደለምና ለሕፃን እንዲህ አይነት ጥበብና ዕውቀት አይቻልምና። ይህ ጥበብ ከየት ተገኘ? ከእናቱ ጡት ነው ወይስ ከሕፃናት ጓደኞቹ ጨዋታ? ከዱር አበባ ነው ወይስ ከጥቃቅን አሸዋ? የሕፃን ልማዱ የአሳዳጊዎቹ የዱር አበባ በሰጡት ጊዜ ያማረ ግምጃ የሰጡት ይመስል የለምን? ጥቃቅን አሸዋ በሰጡት ጊዜስ ንጹሕ ወርቅ የሰጡት ይመስለው የለምን? የዚህ ምልክትም ትርጉምም የዱር አበባ አሸዋም እንዲህ አይነት ነገር አይናገርም። የሕፃን ጸባይ መርሳት ነው። ከሕፃናት ጋር የሚጫወቱት ጨዋታም ጥቅም የለውም። እንደ ሕፃናት ያለ ሲሆን እንደዚህ ያለውን ጥበብ እንዴት ይናገራል? ይህ አምላካዊ ኃይል እነሆ የመንፈስ ቅዱስ ጸጋ በሕፃኑ በቄርቆስ ላይ ተገልጣ ከሽማግሌዎች ለይታ መርጠዋለችና ኃይለኛ ጎልማሳ አደረገችው። ዳግመኛ ሕግ፣ መልካም ምክር የምትመክረኝ ይመስልሃልን? መጽሐፍ ላንተና እንዳንተ ላሉት ጣፋጩን መራራ መራራውን ጣፋጭ ለሚሉ ሰዎች ወዮላቸው ያለ አይደለምን? አለው። ገዢውም በጣም ተቆጣ። በሽበት የተዋበ አንድ ሽማግሌ ከውጭ ነበር። ውስጡ ግን እንደ ሕፃናት፣ ጸጉሩ ሽበት በመሆኑ ግን እነሆ የተከበረ ነበር። እርሱ ግን በስንፍናው ክብሩን ሽበቱም የእርሱን ክብር ስላቃለለ ክብሩንም ስላጣ እነሆ ከእርሱ ተለየችው። የቅዱስ ቄርቆስ መሳቂያ መሳለቂያ ሆኗልና። ከዚህ በኋላ ወታደሮችን የተሳሉ ረጃጅምና
እንደ እሳት ፍም የጋሉ 14 ብረቶችን አምጡ። 7ቱን በእናቱ ላይ 7ቱን በሕፃኑ ሰውነት ሁሉ ጨምሩት። እነዚህ ብረቶችም በእነዚህ ቅዱሳን ሰውነት ላይ ተደረጉ። በእግዚአብሔር ፈቃድ የብረቶቹ ግለት ጠፋ፣ እንደ ክረምት በረዶ ሆነ። ገዥውም ወታደሮችን ወደ እስር ቤት ወሰዷቸውና ሰሯቸው። የማደርገውን ነገር እስከምመክር ድረስ በሩን ዝጉባቸው፣ ጽኑ በሆኑ ብረቶችም ሰሯቸው አላቸው። ያን ጊዜ አሸናፊው ሕፃን በአምላኩ እግዚአብሔር ፊት ዘመረ። አቤቱ ልመናዬን ቸል አትበል፣ የኃጢአተኞችና የአመፀኞች አንደበት በእኔ ላይ ተከፍቷልና፣ በሽንገላ አንደበት ስለ እኔ ይናገራሉና። አቤቱ ሆይ ስለ ስምህ ከእኔ ጋር መልካም ምልክትን አድርግ። የሚያጣሉኝ ኀፍረትን ይልበሱ፣ ጉስቁልናን መዋረድን እንደ ልብስ ይጎናጸፉ። ከእኔ ጋርም መልካም ምልክትን አድርግ፣ የሚጠሉኝ ይመልከቱና ይፈሩ። አቤቱ አምላኬ ሆይ አንተ አስደስተኛልና አለ። የተቀደሰው ሕፃን ይህን ሲናገር ወደ እስር ቤቱ ገቡ። መሽቶ ነበር። የምሽት የሰርክ መዝሙር ይዘምር ጀመር። ጸሎቴን እንደ ዕጣን አድርገህ በፊትህ ተቀበለኝ አለ። ዳግመኛ መጠጊያን ከፍ አደረግ፣ ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም አለ። ጸሎታቸውን ከጨረሱ በኋላ ተኙ። መንፈቀ ሌሊት በሆነ ጊዜ ቅዱስ ቄርቆስ እነሆ ተነሳ፣ እንዲህ በማለት አመሰገነ። ምስጋናን ይናገሩ ዘንድ ከንፈሮችንና አንደበቴን እከፍታለሁ አለ። ዳግመኛም አቤቱ ለስምህ እገዛ ዘንድ በመንፈቀ ሌሊት እነሳለሁ አለ። ከዚህ በኋላ ዝማሬያቸውንና ምስጋናቸውን ፈጸሙ። ሰይጣንም በብርሃን መልአክ ተመስለው መጣ። አሸናፊው ሕፃኑን ቄርቆስንም አምላክህ እግዚአብሔርን ለምን አብዝተህ ታመሰግናለህ? እነሆ እግዚአብሔር ጸሎትን ቸል ብሎሃል። ገዢው ንጉሥም የሚያዝህን እሺ በለው፣ አትጠራጠር፣ አንተ ወዳጁ ትሆናለህ፣ በሰማያትም ክብርን ታገኛለህ በማለት እነግርህ ዘንድ ላከኝ አለው። አዋቂው ሕፃንም በተንኮል እንደመጣ ተረዳ። ከቅዱሳን ጋር አንድነት የሌለ ምክሬ ከፋ ዲያብሎስ ከኔ ራቅ። ለስሙ ክብር ምስጋና ይግባውና ኢየሱስ ክርስቶስ ያጥፋ፣ አንተ ወደ ገለጥካት ወደ ጥልቅ ገሃነም ያወርድሃለው። ያን ጊዜ አፍሮ ሸሸ። የሰይጣን ልማድ እንዲህ ነውና። በብርሃን መልአክ የሚመሰልበት ጊዜ አለ። በነቢያት አንደበት የሐሰትን መንፈስ የሚጨምርበትና ሰውንም የሚያሳስትበት ጊዜ አለ። ወደ ተጋዳዩ ወደ ቅዱስ ቄርቆስ በመጣ ጊዜ ግን ተሸነፈ፣ አፈረም። ዳግመኛ መለስ አለና በዚህ ብታሸንፈኝ ምንም አይነት ቃል እንዳይናገር የገዢውን አንደበት አስረዋለሁ። አንተ የምትወደውን አክሊል አታገኝም፣ በዚህ ካሸነፍከኝም ወደ እናትህ ልቦና ገባለሁ፣ ከቀናች ሃይማኖትም አርቃታለሁ አለው። ሕፃኑ ቄርቆስም ሰይጣን ከኔ ወግድ፣ ጌታ ኢየሱስ ክርስቶስ ያሳፍርህ አለው። ያን ጊዜ ሰይጣን አፈረ፣ እንደ ጢስ በነነ፣ ከእስር ቤት ወጣ። ሰይጣን ከኋላ ይወግድ በማለትም መምህሩ ክርስቶስን መሰለው። ሕፃኑም እናቱን ራሳችን ለገንዘብ አሳልፈን አንስጥ፣ ሌባ ሀብታችን እንዳይሰርቅ ተግተን እንጸልይ አላት። በእስር ቤት የነበሩት ምክሩን በሰሙ ጊዜ ለሕፃኑ እንደዚህ ያለ ጥበብን የሰጠ እግዚአብሔርን አመሰገኑት። ከዚህ በኋላ ሕፃኑ ቄርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ አድርጋለችና ኃጢአት እስከምትወገድ ድረስ በክንፈ ረድኤት ታመንኩ። ወደ ልዑል እግዚአብሔር ወደ ረዳኝ እግዚአብሔር ጮኽኩ። ከሰማይ ልኮም አዳነኝ። ላሰቃዩኝም ጉስቁልናን ከፈላቸው። እግዚአብሔር ይቅርታውና እውነታውን ላከ። ሰውነቴንም ከአንበሶች መካከል አዳናት። ደንግጬ ወደቅሁ።
የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው፣ አንደበታቸውም የተሳለ ሰይፍ ነው። እግዚአብሔር በሰማያት ከፍ ከፍ አለ፣ ክብሩም በምድር ላይ ሁሉ ላይ ነው አለ። ሲነጋም አቤቱ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነትህ በደሌን ደምስስ። ያን ጊዜ በመሠዊያ ላይ ላሞች ይሰዋሉ በማለት አሰምቶ ተናገረ። ዝማሬውን ከፈጸመ በኋላም ገዢው ከእስር ቤት አስወጣቸው፣ በፍርድ አደባባይም አቆማቸው። ሕፃኑም ለአማልክቶች ይሰዋ አላልኩምን? አሁንም ከሲቃይ ትድን ዘንድ በአንደበትህ ለሰራጲስ አጥናለሁ በላለው። የማይፈራ ሕፃንም የሰይጣን ተላላኪ አንተ እንዳስለመድከው ሰዋ፣ በልቦና ከማደሩ በፊት አምላክ እንዳልሆነ አምላኬ ነግሮኛል። እኔ ፍረስ ላለው እንጂ ዕጣን ይታጠን አልልም አለው። በዚያን ጊዜ መልአኩ መጣ፣ መሠዊያውንም አፈራረሰው፣ 14 የጣት ምስሎችንም ጣላቸው፣ አደቀቃቸውም፣ እንደ ትቢያም ሆኑ። ሕፃኑም የአሕዛብ አማልክት የሰው ልጅ ሥራዎች ናቸው፣ አንደበት አላቸው አይናገሩ፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም፣ በጉሮሯቸውም አይናገሩም፣ በአፋቸው ሕይወት የላቸውም። የሰሯቸው እንደነርሱ ሲሆኑ በእርሱ የሚታመኑትም ሁሉ እንዲሁ ይሆኑ አለ። ጥበበኛው ሕፃንም አማልክቶችን ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶችም ጠቅልላቸው። ራሳቸውን ማዳን የሚችሉ ከሆነም እስከ 7 ቀን ጠብቃቸው አለው። ገዢውም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነርሱ ትቢያ ሆነው ነበርና። ከዚህ በኋላ ገዢው ብረት ሰሪ አመጣ፣ የማሰቃያ መሳሪያዎችን ይሰራለት ዘንድ ሊያዘው ወደደ። ሰይጣንም በገዢው ልቦና አደረ፣ አንደበቱንም ዘጋው። ገዢው እንዲህ አደርገዋለሁ በማለት አስቀድሞ እንደተናገረውም አክሊልን ስለሚቀዳጅበት ስለ ሕፃኑ ሲቃይ መናገር ተሳነው። ሕፃኑ ቄርቆስም ሰራተኛውን በገዢው ዘንድ እኔና እናቴ የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህን? አለው። ይህም ገዢ የሚያውቀው ነገር የለም አለው። ዳግመኛም ሕፃኑ ስፋታቸው 1 ክንድ የሚሆን አንድ ለኔ አንድ ለእናቴ 2 ምላጮችን ስራ፣ ማስጨነቂያ፣ መጥረቢያ፣ የአይን መውጫ፣ የአፍንጫ ማጣመሚያ፣ ምላስን የሚቆርጥ ጅማትን የሚለያይ ስራ አለው። ዳግመኛም 2 መጠምዘዣ ማስጨነቂያ፣ የጋለ ምጣድ፣ ታላላቅ አጋኖችንም ማዘጋጅ አለው። እነዚህ ሁሉ እኔ የምሰቃይባቸው ናቸው። ሌሎች አንተ ያሰብካቸው ማሰቃያ መሳሪያዎች ካሉም ስራቸው አለው። ያን ጊዜ ጥበበኛው ደነገጠ። ለገዢውም ከሽማግሌዎችም ቢሆን እንደዚህ ያለ ጥበብ አልሰማሁም። ነገር ግን እነዚህን የማሰቃያ መሳሪያዎችን የሚሰሩ 100 ሰዎችን አምጣ፣ እኔ አልችልም ስራውንም አላውቀውም አለው። 100 ጥበበኞችንም አመጣለት፣ ስራውንም ጀመሩ። ብርቱ ሕፃን እስከ 40 ቀን ጸሎት አላቋረጠም። በእስር ቤት ላሉ ባስተማራቸው ጊዜ ከዚህ ሲቃይ በሚያድናቸው በእግዚአብሔር አመኑ። ከእርሱም ጋር በእስር ቤት የነበሩት 430 ነበሩ። የሕፃኑን ታናሽነትና የትዕግስቱን ብዛት በተመለከቱ ጊዜ አደነቁ። በእግዚአብሔር ያላቸውን ሃይማኖትም ጨመሩ። ድንቅን የምታደርግ አቤቱ ሆይ በእውነትም አንተ ምስጉን ነህ፣ ለአገልጋዮችም ዘወትር ረዳታቸው ትሆናለህ። አቤቱ ሆይ እኛም ሁላችን አመንብህ። ዓለምን የያዘ አቤቱ አምላካችን ሆይ ከእጅ በረከት እንወስድ ዘንድ ስጠን። ኃጢአታችንን እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን እግዚአብሔር ሆይ በአንተ አምነናልና አሉ።
ብፁዕ ቂርቆስ ይህንን በሰማ ጊዜ ለእርሱ በተሰጠው ጸጋ በረታ። ከእርሱ ጋር የነበሩትን በረቱ። ከ40 ቀን በኋላ የማሰቃያ መሳሪያውን ወደ ገዢው ፊት አመጡት። ገዢውም ሕፃኑን በእኔ ዘንድ የምታደርገው ይህ ነገር ጨዋታ ይምሰል፣ እነሆ ሁሉም የማሰቃያ መሳሪያ ፍጹም ነው፣ እነሆ በፊት ተዘጋጅቷል አለው። የተቀደሰው ሕፃን መለሰ፣ የማታፍር ኃጢአተኛ በደለኛ ሰው ሆይ እኔ ባዘዝኩት ማሰቃያ መሳሪያ ታስፈራራኛለህን? አለው። ገዢውም እየተዘዋበተ ይህንን ይሰሩ ዘንድ የጥበብ ሰዎችን ያዘዝካቸው በጥንቁልና ነውን? ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃል? አለው። የተቀደሰው ሕፃንም እውነት ነው፣ ይህ ማሰቃያ መሳሪያ ምንድነው? አንተ ጎስቋላ ሰይጣን አይደለህምን? ማስፈራራትስ እነሆ አላስደነገጠኝም፣ ዘወትር የሚረዳኝ ኢየሱስ ክርስቶስ አለልኝና አለው። ገዢውም ውሰዷቸውና የእሳት ፍም ከራሳቸው ጨምሩ ብሎ አዘዘ። ይህንንም ባደረጉ ጊዜ የእሳቱ ፍም ጠፋ፣ እንደሚያንጸባርቅ አክሊል ሆነላቸው። ያን ጊዜ የእስር ቤቱን እንዲከፍቱ አዘዘ። እነዚህ 430 ሰዎች መጡ። ወደ ሲቃዩ ቦታም በአንድነት ሮጡ። ሁሉም ገዢውም በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉ። ገዢውም የምታምኑት ምን አይታችሁ ነው አላቸው። እነሱም የማታስታውስ ሰነፍ ሰው ሆይ ስሙ ይመስገንና ክርስቶስ ለኛ ያዘጋጀልንን አክሊል አትመለከትምን? ስለ እነዚህ አክሊሎችም እኛ ጸሎትን እንጸልያለን አሉት። ከዚህ በኋላ ገዢው ከከተማ ውጭ እንዲወጧቸውና አንገታቸውን እንዲቆርጧቸው አዘዘ። በሚቆርጧቸው ጊዜም ፊታቸውን በመስቀል ምልክት አማተቡ። ጥር 14 ቀን በሰይፍ ሰማዕትነትን ተቀበሉ። ገዢውም ሕፃኑን ተቆጣ። ወንበር እንዲያመጡና መወጠሪያ እንዲወጥሩ ከትከሻው እስከ ተረከዙ ድረስ እንዲተክሉ ታዘዘ። ዳግመኛም በግራ ትከሻው ሌላ መወጠሪያ እንዲወጥሩ አዘዘ። ከራስ እስከ እጆቹም 3 መወጠሪያዎችን እንዲሰሩና በወንበሩ ስራ አድርገው እንዲገርፉ ታዘዘ። ገዢውም እውነተኛ አምላክ ካለ ከእጅ ያድንህ አለው። ያን ጊዜ እነሆ መልአክ ከሰማይ መጣ። ችንካሮቹንም ከሕፃኑ ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢውም ደነገጠ። አንተ ሕፃን ሆይ ዛሬ አምላክ ከአንተ ጋር እንዳላወቀው በአምላክ ቸርነትም ዛሬ ተፈወሰው አለው። የተቀደሰው ሕፃንም እንደማታምን አውቃለሁ፣ ነገር ግን ስለሚያምኑ ሰዎች በአምላኬ ስም ዛሬ ፈውሳለሁ አለው። ከዚህ በኋላ ሕፃኑ እጁን ዘረጋ፣ ችንካሮቹን ነቀለለትና ዳነው። ያን ጊዜም ገዢው ፈራ። ዓለም የተስማማችባቸው እኔንም የፈወሳችሁኝ እናንተ አልፋ እስራኤል፣ አጵሎን፣ አቴናና ርአያ ሆይ የተመሰገናችሁ ናቸው አለ። የተቀደሰው ሕፃንም ዛሬስ አሸነፍከኝን? ዳግመኛስ ወደ እኔ ትመጣለህን? አለው። ገዢውም ማሰቃያ መሳሪያዎችን ሁሉ አምጡልኝ፣ ከሰውነታቸው ጨምሩ፣ እነሆ አምላካቸው ይዘባበትብኛልና ከዚህ ስቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮችም የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራሳቸው እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢውም ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎች ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ተነሳ።
ከአገልጋዩም መጣያና የአንገት መጠምዘዣ ያዘ። ሕፃኑንም ወግሮ ይገድለው ዘንድ ወደደ። ከላይ ይዞ ሲወርድም ከእጁ ወደቀ። አፍንጫውን እስከሚያመው ድረስ ፊቱን ክፉኛ መታው። ያን ጊዜ የተቀደሰው ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩኝ እነዚህ ጠላቶቼ ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸውም ይሰባበር በማለት የተናገረውን ዳዊት በእውነትም አልዋሸም አለ። የእግዚአብሔር ጸጋም ቅዱስ ቄርቆስን ጠበቀችው። የገዢው ቁጣም ወደ ራሱ ተመለሰ። ከፈጣሪው ሞገስን ከማግኘቱ የተነሳ የእግዚአብሔር መላእክት አደባባዩን የሚከቡት ተጋዳዩን ሕፃን መንከባከቧን እንተውና የእግዚአብሔር ጸጋ የሰውን ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሁንና ከኃጢአት ከነጹና ስራዎቹንም ዘወትር ከሚመሰክሩ ሰዎች በስተቀር አያዩትም። ስለ እርሱ ብለው ወደ ጽኑ መከራ በሚገቡበት ጊዜ የእግዚአብሔር ጥበቃ ፈጽማ ትገለጥላቸዋለች። ከዚህ በኋላ ገዢው ይህንን ሕፃን ጥንቁልናው እንደጠቀመው በአምላክ እምላለሁ አለ። ቅዱስ ቄርቆስም እኔም በአምላክነት በመንግስት አንድ በሚሆኑ በአብ በወልድ በመንፈስ ቅዱስ አምናለሁ አለ። በአምላክ ኃይልም በአንተ ላይ ያደረ ሰይጣን ይሸነፋል አለው። ገዢውም ወታደሮቹን መጠምዘዣና ማሰቃያ መሳሪያ አምጡ፣ በሰውነታቸው ውስጥ አድርጉ፣ በጣም አሰቃዩአቸው አለ። ያን ጊዜ ሕፃኑ ቄርቆስ የኃያላን ጌታ ሆይ በመጀመሪያም ተጋድሎዬን በፈቃዴ መፈጸም ይቻለኛል በማለት አልጀመርኩትም። በእኔ ኃይልም ለአንድ ሰዓት እንኳ መከራን አልታገስም። ነገር ግን ቸርነት ትዕግስት ሰጠኸኝ። አቤቱ ሆይ ዛሬም ሰይጣንን ድል አድርገው ዘንድ በፊትህ ምሕረትን አገኝ ዘንድ ኃይልህን ስጠኝ አለ። ምስጋና ይግባውና ክርስቶስ ዋጋህን አሳይ ዘንድና ከዚህ በኋላ ሄደህ ገዢውን ታሳፍረዋለህ አለው። ከዚህ በኋላ ወደ እስር ቤት ጨመሯቸው። አንድ ጊዜም ገዘገዟቸው። በሁለተኛውም ስጋቸውን ቆራረጧቸው። ሕፃኑ ቄርቆስ ገዢውን አማልክቶችን በዘይትና በጨው ጠቅልላቸው እንዳለውም በዘይትና በጨው ነክረው በቆዳ ጠቀለሏቸው። ከዚህ በኋላ ስጋቸውን እንደ አመድ በተናቸው። ገዢውን በ100 ብረት ሰራተኞች ላይ የተሾመውን የብረት ባለሙያ ዲሜጥሮስን በብዙ ድካም ሕፃኑን አሸነፍኩት አለው። ዲሜጥሮስም አማልክቶችን ስለወደድካቸው ይህንን ሁሉ አደረግክ አለው። ያን ጊዜ አንጌቤናዊ አውሴብህ ከ10,000 ሰዎች ጋር ቅጣት ነበረበት። የተከተሏቸውም 500,000 ሰዎች ነበሩ። ከዚህ በኋላ ጌታ ክርስቶስ መንግሥተ ሰማያትን አሳያቸው። ያሳየው መንግሥቱን እንደሚያወርሰውም ለሕፃኑ ቄርቆስ ቃል ኪዳን ሰጠው፣ አስነሳውም። ከዚህ በኋላ ብረቱ ጋን ወረደ፣ የቅዱሳንም ሥጋ ዳሰሰ። የኃይልን መንፈስ በእርሱ ላይ እፍ አለ። ወደ ፍርድ ቦታ ሄዱ፣ ገዢውንም አሳፍሩት አላቸው። እነርሱም እንዳዘዛቸው ሄዱ፣ የቅዱሳን ማህበርንም አገኙ። ከሕፃኑ ከቅዱስ ቄርቆስና ከእናታችን ከቅድስት ኢየሉጣ በረከት ረድኤት ያሳትፈን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሕፃኑ ቅዱስ ቂርቆስ ያደረገው ተአምር ይህ ነው። ጸሎትና በረከቱ ከሁላችን ጋር ይሁን። ከታናሽነቱ ጀምሮ ለጽድቅ በሚጋደል በቅዱስ ቂርቆስ ተራዳኢነት የሚታመን በቃል ኪዳኑም የሚማጸን ከሩቅ ሀገር አንድ መነኩሴ ነበር። ከዕለታት አንድ ቀን ለሕፃኑ ለቅዱስ ቂርቆስ ቤተ ክርስቲያን ካህናት መልኩ ቀይ የሆነ ልብስ ሲሰፋ በድንገት ከሩቅ በልብሱ ጸዳል አምሳል ሰይጣን ታየው። ያን ጊዜ መነኩሴው ታመመ። መብላትና መጠጣት ተሳነው፣ ለሞትም ተቃረበ። መንፈቀ ሌሊት ሲሆንም መነኩሴው እንዲህ በማለት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ከሰማይ የወረደ ከድንግል ማርያም የተወለደ ከ4 ቀን በኋላም አልዓዛርን ከመቃብር ያስነሳው አቤቱ ሆይ እኔንም አስነሳኝ። የሚሳንህ የለም፣ ሁሉም ይቻልሃልና። እንደ አንተ ያለ ይቅር ባይ አምላክ የለም፣ በምድርም እንደኔ ያለ ኃጢአተኛ የለም። እንደ ይቅርታ ብዛት ይቅር በለኝ፣ ለንስሐ የምበቃበትን ዕድሜ ስጠኝ። አንቺም እመቤቴ ሆይ ወደ ልጅሽ ለምኝልኝ። አንተም ተጋዳይ ቅዱስ ቂርቆስ ሆይ በጠላቴ በሰይጣን እጅ አትተወኝ አለ። በልቡ ይህንን ሲያስብና ሲጸልይም ዓይኖቹ በእንቅልፍ ተያዙ። ዳግመኛ ይህ ሰይጣን በሰው አምሳል በሕልም ታየ። እግሮቹ 2 ናቸው፣ አንገቱ 1 ነው። ከአንድ አንገት ግን ብዙ ራሶች ነበሩት። በራሶቹም ያስደነግጠው ዘንድ 1 ዓይን 1 ጆሮ ነበረው። መነኩሴውም ባየው ጊዜ ደነገጠ፣ የሚለውንም አጣ። ያን ጊዜ ቅዱስ ቂርቆስ ለዚያ መነኮስ ደም ግባት በሚያምር ሕፃን አምሳል ተገለጠለት። በብርሃናዊ ግምጃም ተሸልሞ ነበር። ትምህርተ መስቀል ያለበት በትርም በእጁ ነበር። ሰይጣኑንም በሚያስፈራ ድምፅ ተናገረው። ወዳጄን በእንደዚህ ያለ የሚያስጨንቅ ሕማም ታሰቃይ ዘንድ ማን ፈቀደልህ አለው። ይህንንም ተናግሮ በእጁ በያዘው በትረ መስቀል ወጋው። ያን ጊዜ ከመነኩሴው ዓይን እስከሚሰወር ድረስ እንደ አሞራ በረረ። መነኩሴውም የተቀደሰችዋ የኢየሉጣ ልጅ አንጌቤናዊ ቂርቆስ አንተ ማን አለ። ቅዱስ ቂርቆስም አዎ ነኝ፣ እጠብቅሃለሁ አለው። ይህ መነኩሴም ከእንቅልፉ በነቃ ጊዜ ፈጽሞ እንዳልታመመ ጤነኛ ሆነ። ይህም ሁሉ በቅዱስ ቂርቆስ ረዳትነት ተደረገለት፣ ከፈጣሪው ጸጋን አግኝቷልና። ጸሎትና በረከቱ ይጠብቀን። ዳግመኛም ሕፃኑ ቂርቆስ ያደረገውን ተአምር እናሰማችኋለን። ስሙ አንጾኪያ በተባለ ቦታ ከማኅበረ ሐዋርያት ጋር በሰማዕቱ በቅዱስ ቂርቆስ ስም ማኅበር የሚጠጡ ብዙ ሰዎች ነበሩ። ከነርሱም ጋር ማኅበርተኛ የሆነች አንዲት ነፍሰ ጡር ነበረች። በዓሉ ሲደርስም የመውለጃዋ ቀን ደረሰ። ምጥ ያዛት፣ ፈጽሞም አስጨነቃት። አቤቱ ጌታ ኢየሱስ ክርስቶስ ሆይ የጽድቅ ሥራ የሌለኝ ኃጢአተኛ ባሪያ እንዳልሞት በምሕረት እርዳኝ። አንተም የኢየሱስ ክርስቶስ ምስክር ሕፃን ቂርቆስ ሆይ የመካኗ ልጅ በአረማዊ ቤት በለመንህ ጊዜ እንደሰማኸው ጩኸቴን ስማ። ለምድር ዝናብን የሚያዘንብ ሰውንም ከተቀደሰው እህል ከሚያጠግብ ከቸሩ አምላክ ለምንልኝ።
ለፍጥረት ሁሉ ምሕረትን ያደርጋል። ዳግመኛም ከልደት በዓል መታሰቢያ ቀርቻለሁና አዝናለሁ አለች። ይህንን ስትጸልይም ደም ግባቱ የሚያስደስት የበኩር ልጇን ወለደች። ወልደ ቂርቆስ ብላም ሰየመችው። የልደቱን በዓልም ብዙ እንጀራና ዓሣ በውስጡ ማር ያለበት ወይን ለድሆች በመስጠት አከበረች። ቤተሰቦቿም ተደሰቱ፣ የእግዚአብሔርንም ስም እየጠሩ አመሰገኑ። ሰይጣንም የአምላኩ ስም ሲጠራ በሰማ ጊዜ እንደ ሰም ቀለጠ፣ እንደ ጢስ በኖ ተሰወረ። ይህች ሴትም በኢየሉጣ ልጅ በቂርቆስ አምላክ ፈጽማ ተደሰተች፣ ከጠላት እጅ ፈጽሞ አድኗታልና። ከዚህ በኋላ የእግዚአብሔር መልአክ ወደ እርሷ መጥቶ በወዳጁ በቅዱስ ቂርቆስ ቃል ኪዳን እግዚአብሔር ያደረገልሽን ሂጅና ተናገሪ አላት። እነርሱም እንዳዘዛት ለሀገሩ ሰዎች ተገልጣ እንዲህ በማለት የተደረገላትን ሁሉ ተናገረች። በተንኮሉ ያስተይ ዘንድ ሰይጣን ወደኔ መጣ፣ በቅዱስ ቂርቆስ ቃል ኪዳንም አምላክ ያዳነኝ። መንፈስ ቅዱስም በነገረኝና የአምላኬን ስም በጠራው ጊዜ ሰይጣን አፍሮ ከኔ ሸሻለች። ሕዝቡም ይህን ሰምተው የሕፃኑ ቂርቆስንና የእናቱ ኢየሉጣን አምላክ በታላቅ ምስጋና መሰገኑት። ይህ ተአምርም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ተናገረ። ጸሎትና በረከቱ ከሁሉም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። ግንቦት 15 የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ናትናኤል ሐዋርያው፣ ቅዱስ ሚናስ ባህታዊ፣ ቅዱስ ቀርጢኖስ ሰማዕት። 400 ቅዱሳን ሰማዕታት። ወርሃዊ ቅዱሳን በዓላት፦ ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ፣ ቅዱስ ሚናስ ግብፃዊ፣ ቅድስት እንባ መሪና፣ ቅድስት ክርስቲና። ጌታ ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው ነው አለ። ናትናኤልም ከወዴት ታውቀኛለህ አለው። ጌታ ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ ካለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። የዮሐንስ ወንጌል ምዕራፍ 1 ከቁጥር 48። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ይህንን መንፈሳዊ ቻናል ቪዲዮን ላይክ፣ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለየን። የምናስተካክለውን የተለያዩ ሐሳብ አስተያየት ካላችሁም ኮመንት ላይ ማስፈር ትችላላችሁ። በሀገር ውስጥም በሀገር ውጭ በስደት በስራ ላይ በተለያዩ ነገሮች ላይ ሆናችሁ የምታደምጡ የቅዱሳኑ በረከት ከሁላችሁ ጋር ይሁን። አቅራቢና አዘጋጅ ዲያቆን ቤተ ማርያም